ሰላም ተማሪዎች እንዴት ናችሁ? ዛሬ የምንመለከተው የግሪን ናይም ባዮሎጂ ዩኒት 5 5.4 ባላንስ ዴት የሚለውን ሌሰን ይሆናል። የዚህኛውን ሌሰን ሾርት ኖት ማግኘት ከፈለጋችሁ ቴሌግራም ቻናላችን ላይ @etioconceptcenter በማለት ልታገኙ ትችላላችሁ። አሊያም የዩቲዩብ ዲስክሪፕሽን ላይ ሊንኮቻችንን ስለምናስቀምጥላችሁ እነሱ ሊንኮች በመጠቀም የተለያዩ ጥያቄዎችና ሾርት ኖቶችን ማግኘት ትችላላችሁ። መልካም ጥናት። 5.4 ባላንስድ ዴት የሚለውን ነው ማለት ዴትስ ባላንስድ ዴትስ የሚለውን እንመለከታለን። Different foods or diets may contain important composition of the above important nutrients። ስለዚህ አሁን የተለያዩ ኒውትሪየንቶችን አይተናል። ማይክሮኒውትሪየንቶችንም ማክሮኒውትሪየንቶችንም አይተናል። ስለዚህ ሰውነታችን ሲሰራ ወይም ደግሞ ሰውነታችን ለማደግ ሲፈልግ የተለያዩ ፉዶችን እንመገባለን። እነዚህ ምግቦች ደግሞ ከምን ይበለጸጉ ናቸው? ከተለያዩ ቅድም ካወራናቸው ኒውትሪየንቶች ይበለጸጉ ናቸው ማለት ነው። In contrast, some diets may result in health problem because it may contain high amount of fats or high amount of animal proteins. So አንዳንድ ምግቦች ግን ጭራሽኑ የጤና እክል ሊያጋጥመን ይችላል እነሱ በመመገባቸው ወይ አብዝተን በመመገባቸው። ይህም ደግሞ ለምንድን ነው ስንል በውስጣቸው የተለያየ high amount of ፋቶችን ይይዛሉ ወይ ደግሞ ከመጠናቸው እኛ ከመመገብ ካለብን መጠን ከፍ ያለ የአኒማል ፕሮቲኖችን ይይዛሉ ማለት ነው። አሁን ለምሳሌ ቅድም ስናወራ ማይክሮኒውትሪየንቶች በሰውነታችን የሚያስፈልጉት በአነስተኛ መጠን ነው ብለን ነበር። ለምን ስንል መጠናቸው በጣም ከበዛ ለሰውነታችን ምንድነው በሽታ የሚሆኑት ወይም ደግሞ እኛ ከሚያስፈልገን መጠን በጣም ካነሰ በተጨማሪ ለሰውነታችን ይሆናሉ በሽታ ይሆናሉ ማለት ነው። ስለዚህ መብዛትም የለባቸው ማነስም የለባቸው መሆን ያለባቸው በቃ አስፈላጊው ነው። ከዛ ከአስፈላጊው መጠን ውጪ ምንም ማለት አለባቸው መወገድ አለባቸው ማለት ነው። ለዛ ነው በአነስተኛ መጠን የሚያስፈልገው። ስለዚህ እነዚህ ቫይታሚኖችና ሚኒራሎችን ሰውነታችን ኒድ የሚፈልገው በምን ያክል መጠን ነው? በስሞል አማውንት ኦፍ መጠን ነው ማለት ነው። ነገር ግን እነ ካርቦሃይድሬት እነ ፕሮቲን ሲሆን ግን በላርጅ መጠን ይቀበላቸዋል። እነዚህ ደግሞ ቢበዙም ምንም አይነት ጉዳት የሌለባቸው የንጥረ ነገር አይነቶች ናቸው ማለት ነው። ስለዚህ የተለያዩ የፋቱን መብዛት የአኒማል ፕሮቲንን መብዛት የሄልዝ ፕሮብለም ያጋጥማል ማለት ነው። ስለዚህ ይህንን ስናወራ የተለያዩ ቦታዎች ላይ ዳይትስ የሚለውን ቃል እንጠቀማለን። ስለዚህ ዳይት ምንድነው ከሚለው ወርድ ስንነሳ the food that you eat ነው። የምንበላው ምግብ ምን ይባላል? ዳይት ይባላል ማለት ነው። ስለዚህ አንዳንድ ሰዎች ምግብ አልበላም ዳይት ላይ ነኝ ሲባል ምግብ አልበላም ዳይት ላይ ነኝ ትንሽ ያልተለመደ ወርድ ነው ማለት ነው። ወደ ርዕሱ ስንመለስ ባላንስድ ዳይት ነው። ባላንስድ ዳይት ስንል the diet that contain all of the nutrients in the correct amount and proportion ናቸው። ባላንስድ ዳይት የምንለው ሁሉንም ኒውትሪየንቶች የያዘ በትክክለኛው አማውንት መጠን ማለት ነው። በትክክለኛው ፖርሽን መጠን ለሰውነታችን በሚያስፈልገው መጠን የያዘ ምግብ እንለዋለን ባላንስድ ዳይት እንለዋለን ማለት ነው። a balanced diet must contain enough proportion በቂ ሆነ ክፍል ሊኖረው ይገባል። የኒውትሪየንቶቹ አስፈላጊነት በቂ ሆነ። አሁን ለምሳሌ ቫይታሚን በአነስተኛ መልኩ፣ ካርቦሃይድሬት በብዙ መልክ፣ ፕሮቲን በብዙ መልክ፣ ሚኔራሎች በአነስተኛ መልክ እንደዚህ ያለ ምግቡ ኢነፍ የሆነ ፕሮፖርሽን ሊኖረው ይገባል የኒውትሪየንቶች ማለት ነው። ለምሳሌ carbohydrates and fats to meet our energy requirement። ስለዚህ በምንመገበው ምግብ ላይ ካርቦሃይድሬቶችና ፋቶች ለኢነርጂ ለምናወጣው ጉልበት ሲባል ያስፈልጋሉ። it should also contain enough protein of the right kind to provide amino acid to make new cell and produce tissue growth። ስለዚህ ፕሮቲን ደግሞ በአስፈላጊ መጠንና ከሚያስፈልገው ቦታ በመጠቀም ወይም ደግሞ ፕሮቲን ከምናገኝባቸው ምግቦች በመጠቀም ይሄን ደግሞ ምን ያስከትልናል? የተለያዩ አዳዲስ ሴሎች በሰውነታችን ውስጥ ቢውልድ እንዲሆኑ በተጨማሪም ደግሞ በውስጣችን ያሉ የቲሹዎች ግሮዝ እንዲያደርጉ ይረዳናል ማለት ነው። በፕሮቲን የበለጸጉ ምግቦች በመጠቀማችን the diet must also contain vitamins and minerals, salt, plant fibers and water for normal function of the body። ሰውነታችን ደግሞ ኖርማል በሽታን እየተከላከለ ኖርማል ፋንክሽን እንዲያደርግ የሰውነታችን ቦዲያችን እነዚህን ቫይታሚኖች፣ ሚነራል ሳልቶችን፣ ፕላንት ፋይበሮችን፣ ውሃ እነዚህ
ያስፈልጋሉ ማለት ነው። ነገር ግን እነዚህን ካላካተትንስ ለምሳሌ አሁን ቅድም ባልነው መሰረት ካርቦሃይድሬት ባይኖር ወይም ደግሞ ቫይታሚኖች ባይኖሩ ምን ይከሰታል ስንል ምን ይመጣል? ዲፊሸንሲ ዲዚዝ የሚባል ነገር አለ። ዲፊሸንሲ ዲዚዝ ማለት ምንድነው? ዲዚዝ ኦከርስ ዌን ኤ ፐርሰን ዳዝ ኖት ሃቭ ኢነፍ አማውንት ኦፍ ዋን ፓርቲኩላር ኒውትረንት ኤንድ ሰፈር ሄልዝ ፕሮብለም። ሶ አንድ ኒውትረንት እንኳን ጎሎ የጤና እክል በሚገጥምበት ሰዓት ላይ ምን እንላለን? ዲፊሸንሲ ዲዚዝ አጋጥሞታል እንላለን ማለት ነው። በአንድ ንጥረ ነገር አማካኝነት ሲጎድል እና ያ ንጥረ ነገር በመጉደሉ ምክንያት አንድ ሰው በሽታ በሚይዝበት ሰዓት ላይ ምን እንላለን? ሄልዝ ኬር ሲያጋጥም ሄልዝ ፕሮብለም ሲያጋጥመው ዲፊሸንሲ ዲዚዝ እንላለን ማለት ነው። ፊሜልስ ሃቭ ሃየር ፋት ኮንቴንት ዳን ሜልስ ዊዝ ፋት ስቶርድ ኢን ቲሹ ላይክ አንደር ዘ ስኪን። ስለዚህ ሴቶች ከወንዶች በተሻለ የፋት መጠናቸው በከፍተኛ መጠን ይገኛል። ምናቸው ላይ? ከቆዳቸው ስር በሚገኝ ቲሹ ላይ ስቶርድ የሚደረግ ፋት ከወንዶች በተሻለ ፊሜሎች ላይ በደንብ ይገኛል ማለት ነው። ይህም ደግሞ ቲሹ ምን ይባላል? ፋቲ ቲሹ ሲባል በሴቶች ከቆዳቸው ስር የሚገኝና ፋትን ስቶርድ የሚያደርገው ቲሹ ፋቲ ቲሹ ሲባል፣ ይሄ ፋቲ ቲሹ የሚባለው ደግሞ ሃስ ኤ ሎወር ሜታቦሊክ ሬት ዳን መስል ነው። መስል ላይ ካለው ቲሹ ይልቅ ይሄ ፋቲ ቲሹ ውስጥ ያለው ምንድነው? ዲኮምፖዝ ለመሆን ወይም ደግሞ ይሄን ፋት አጥፍቶ ለሚያስፈልጋቸው የሴል ቦታዎች ለማድረስ ሎ ሜታቦሊክ ሬት አለው ማለት ነው። ሶ ቶሎ አይጠፋም። ይህም ደግሞ ወደ ምንነት ያመራል? ሊዲንግ ቱ ሎወር ኢነርጂ ሪኳየርመንት ፎር ውመን ኮምፔርድ ቱ ሜን። ሶ ሴቶች ምን ያደረጉ? በጣም ኢነርጂያቸውን አያወጡም ወይም ደግሞ ኢነርጂ አያስፈልገው የሆነ ኢነርጂ ሪኳየርመንት ነው የሚያስፈልገው ሴቶች ከወንዶች ይልቅ ማለት ነው። ማን ጀነራሊ ኒድ ሞር ኢነርጂ ዳን ውመን ነው። ሶ ወንዶች ወይም ደግሞ ወንዶች ከሴቶች ይልቅ በጣም ከፍ ያለ ኢነርጂ ይፈልጋሉ ወይም ደግሞ ከፍ ያለ የምግብ ፍጆታ አላቸው ማለት ነው። ጆብስ ዊዝ ፊዚካል አክቲቪቲ ሪኳየር ሞር ኢነርጂ ዳን ለስ አክቲቪቲ ዋን። ሶ ቤት ከሚቀመጥ ሰውና ስራ ሰርቶ ከሚገባ ሰው ሁለቱም እኩል የሆነ ኢነርጂ ሪኳየር አያደርጉም ማለት ነው። ምክንያቱም ቤት የተቀመጠው ልጅ ብዙ የተንቀሳቀሰ ስላልሆነ ብዙ ምግብ ላይ በላ ይችላል። ነገር ግን ውጪ ስራ ሰርቶ የሚመጣው ሰው ደክሞ የሚመጣ ሰው ግን በደንብ ኢነርጂ እያወጣ ስለሆነ በዛው ልክ ኢነርጂውን መልሶ ሪቴክ ማድረግ አለበት ማለት ነው። ሶ በጣም ኢነርጂ ያወጣሉ ስራ የሚሰሩ ሰዎች። ቤት የሚቀመጡ ሰዎች ደግሞ ብዙ ኢነርጂ አያወጡም ማለት ነው። አትሌትስ ኒድ ሃየር ኢነርጂ ኤንድ ፕሮቲን ፎር መስል ዲቨሎፕመንት። አትሌቶች ደግሞ ከኖርማል ሰዎች ደግሞ ትንሽ በተለየ መልኩ ሃየር ኢነርጂ ይፈልጋሉ። በዛ ደግሞ ሃየር የሆነ ፕሮቲን መጠን ይፈልጋሉ ለመስል ዲቨሎፕመንታቸው። ነገር ግን አትሌቶች ብቻ ሳይሆኑ የተለያዩ በአጠቃላይ ስራ የሚሰሩ ሰዎች ሁሉ ሃየር ኢነርጂ ይፈልጋሉ። በተጨማሪ ደግሞ ሃየር ፕሮቲንም ይፈልጋሉ ማለት ለመስል ዲቨሎፕመንታቸው።